ህብረቷ በጠንካራው የትማማች መንፈስ ለጠናው ብሩህና ደማቋ እናት ምድር ለተባበረችውና ነጻይቱ አፍሪካ ሰላም ላንቺ ይሁን። ከሐቅ የተወለደው ዘላለማዊ ይሆናል። የጥቁሮችን የነጻነት ትግል የመሩት እነ ማርቲን ሉተር ኪንግ፣ ማልኮልም ኤክስ፣ እነ ሮዛ ፓርክስን በተጨማሪም ራስ ተፈሪያን ፓን አፍሪካውያን ተብለው የሚጠሩ ድርጅቶች ሁሉ መሰረታቸው ማርክስ ጋርቬ ጃማይካ ውስጥ በ1887 ዓ.ም ተወለደ። ለቤተሰቡ 11ኛ ልጅ የነበረው ጋርቬ ትምህርቱን በችግር ምክንያት በ14 ዓመቱ አቋርጦ በክርስትና አባቱ ማተሚያ ቤት ውስጥ ተቀጥሮ 20 ዓመት እስኪሞላው ድረስ ሰርቷል። በእንግሊዝ ቅኝ ስር በነበረችው ሀገሩ የነበረው ድህነትና ጭቆና የመረረው ጋርቬ በትምህርት ሰበብ ከሀገሩ ወጥቶ ወደ ደቡብ አሜሪካ ተጓዘ። በወቅቱ በደቡብ አሜሪካም ቢሆን ከጃማይካ የባሰ እንጂ የተሻለ የጥቁሮች አስተዳደር ባለማየቱ በኮስታሪካ፣ በፓናማ በተለይም በካናሉ ግንባታ ስራ ላይ ተሰማሩ ጥቁር ወንድሞቹን ኑሮ ባየ ጊዜ ልቡ ለትግል ታጥቆ ተነሳ። በዘመኑ በጥቁሮች ላይ የወደቀው ቀንበር መሸጥ፣ መለወጥ፣ በከባድ የጉልበት ስራ ይባስ ብሎም በአካል ላይ ለሚደርስ ጉዳት ካሳ እንኳን አለመከፈሉ ድህነቱ ለማርክስ ጋርቬ እጅግ መራራ ነበር። ይህን በመቃወም አፍታም ሳይቆይ በኮስታሪካና ፓናማ የነበረውን አስተዳደርና ጭቆናን የሚቃወሙና ላናሲዮን እና ላፕሬንሳ የተባሉ ጋዜጦችን ማሳተም ጀመረ። ውጤቱ ከነዚህ ሀገሮች ተባሮ በ1912 ወደ አገሩ ወደ ጃማይካ መመለስ ነበር። ገና ወጣትነቱ በደቡባዊ አሜሪካ ክፍል ያሉትን ሀገሮች ኒካራጓ፣ ኤኳዶር፣ ቬኔዙዌላና ቦሊቪያን ሌሎችንም ተዟዙሮ ቢጎበኝም በእነዚህ ሀገሮች ሁሉ ጥቁሮች ይገፉት የነበረው ህይወት ተመሳሳይና አለፍ ሲልም የባሰ ስለነበር ማርክስ አርፎ አልተቀመጠም። ብሔራዊ ክለብ ተብሎ የሚጠራውንና የጃማይካን ነጻነት ለማስገኘት ይጥር የነበረው የፖለቲካ ፓርቲ ውስጥ አባል ሆኖ በተጨማሪም የሌሎች ሀገሮችን ነጻነት ሁኔታ መመልከት በመሻቱ ወደ ቅኝ ገዢው ሀገር ወደ እንግሊዝ ተጓዘ። በእንግሊዝ ሀገር ከፓን አፍሪካን ንቅናቄ አራማጆች ጋር ተገናኘ። በወቅቱ ከነበሩት የዚህ ድርጅት መሪዎች ከነ ዱሴ ሙሐመድ አሊ ጋር ተገናኝቶ ታሪክና ትውልድ መሰረቱ ስለሆነችው አፍሪካ ስለ ወርቅ ማዕድናት ሀብት፣ ስለ ቅኝ ገዢዎች አስተዳደር ሁኔታ አጠና። ለጋርቬ መማር ትልቅ ቦታ ነበረውና በእንግሊዝ ሀገር ዕውቀቱን በንባብ አዳበረ። ወደ ሀገሩ ጃማይካ ሲመለስ የጥቁሮችን ድምጽ ለማሰማት ከመቼውም በበለጠ ኃይልና ጥንካሬ አግኝቶ ነበርና እንደተመለሰ ዘ ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን የጥቅል ዓለም ጥቁሮች ማሻሻያ የተባለውን ድርጅት መሰረተ።